ለምንድን ነው ያን ያህል ጊዜ እንድረዳሽ የምትፈልጊው? በጣም ለረጅም ጊዜ እኮ የኔን ስሜት ልቤ ውስጥ ቀብሬ ልረዳሽ ሞክሬያለሁ። እና ይህንን ያህል ጊዜ ታግሰህ እንዴት ነው አሁን መቋቋም ያልቻልከው? ኤላ እነዚህ ልጆች ትንሽ ይቆያሉ መሰለኝ። ወዴት ሄዶ ደግሞ? ወዴትም እዚሁ ነኝ። ግን ልመሰጥ እስኪ ትንሽ። ድሮም አንተን ቁም ነገረኛ ሀኒቱ፣ በጣም ይደክማል። ሁሉ ነገር ይደክማል። እንዴ አሴር ምን እያልክ ነው? እኔ እኮ አሁን ላይ ትወደኛለች ብዬ አፌ ሞልቼ መናገር አልችልም። ምክንያቱም አንቺ እኔን ለራስሽ ለማድረግ ምንም ነገር ስታደርጊ አይቼሽ አላውቅም። ፍቅር ውለታ ነው እንዴ? ፍቅር ውለታ ባይሆንም መስዋዕትነት ግን ይፈልጋል። አንቺ ግን ምንም መስዋዕትነት ለመክፈል ፍላጎት የለሽም። ቆይ አንተ በዚህ ሰዓት ቤተሰቦቼ መስዋዕት አድርጌ ከአንተ ጋር እንድኖር ነው የምትፈልገው? አስፈላጊ ከሆነ አዎ፣ እውነት የምታፈቅሪኝ ከሆነ ማድረግ ያለብሽን ነገር በሙሉ አድርጊ። አሴር እንዴት በዚህ ልክ ራስ ወዳድ ትሆናለህ? ስለምችል ወይዘሮ ሜላት፣ አንዳንዴ ያለንበት ሁኔታ አምነን መቀበል መቻል አለብን። አልገባኝም። ያለሽበት ሁኔታ ጥሩ አይደለም እያልከኝ ነው? አንቺ ያለሽበት የስራ ድርሻ ለሌላ ሰው ቢሆን ስራውም ደሞዙም ጥሩ ነው። ግን ያው አንቺ ያለሽበት ሁኔታ ነው እንጂ ይሄ ቦታ ለአንቺ እንደማይመጥን ጠንቅቄ አውቀዋለሁ። ይኸውልህ ዩል፣ ወይዘሮ ሜላት ከተሳሳትኩኝ ይቅርታ አድርጊልኝ። አንድ ነገርም ነግርሽ ደስ ይለኛል። ምንድን ነው የምትነግረኝ? አንዳንዴ ስንወድቅ ውድቀታችንን አምነን መቀበል መቻል አለብን። ውድቀታችንን አምነን መቀበል ካልቻለን የምንፍጨረጨረው ተመልሶ ላለመውደቅ እንጂ ለመነሳት አይደለም። ስለዚህ አንቺ መነሳት ከፈለግሽ ለመነሳት መሞከር አለብሽ። እና እኔ ምን አድርጊ ነው እያልከኝ ያለው? ስለዚህ ያለሽበት ሁኔታ አምነሽ ተቀበይና ሰዎች እንዲያግዙሽ እጅሽን ዘርጊ። አለበለዚያ ይህን ማድረግ ካልቻልሽ ማንም አያግዝሽ። ያንተ ሀሳብ ገብቶኛል፣ ግን ደግሞ እኔ ሜላት ነኝ። መውደቅንም መነሳትንም ጠንቅቄ ያውቀዋለሁ። እሱንማ ስለማውቅ ነው ያለሽበት ሁኔታ አምነሽ ተቀበይ እያልኩሽ ያለሁት። ስማኝ፣ እኔን የሚያኖረኝ የፈጠረ እና ተምቹ አሁን ነው እንደ እህትነቷ ይታያል። ምንም የምታደርግ እኮ እናቴ ልጅ ናት። እኔ ፊት ምንም እንዲያደርጋት አልፈልግም። ይቺ ማለት እኮ ብርድ ላይ አስተታ ያደረች ልጅ ናት። እንዴት ነው እንደዚህ የምትቆረቆርላት? ነገርኩህ። ምንም ቢሆን እናቴ ልጅ እህቴ ናት። ምንም ቢሆን በስራዬ ነው፣ ቀጣበታለሁ። እስኪ ምን እንደምታደርገኝ ያለው እንዲህ ሳቅዬ ነው ቦክስ የምንለማመድባት። ጭራሽ ብላችሁ ፊት ለፊቴ ልትደባደቡ ነው? የምታሳርፊው ከሆነ አሳርፊው፣ አለበለዚያ አናቱን ብዬው ዘብጥያ ነው የምገባችሁ። ትሰሙኛላችሁ? ከዚህ ውጡና እዛ የለመዳችሁበት ተራገጡ። እሺ ድንብላል፣ እኛም ማስታረቅ ሲገባሽ ጭራሽ ተደባደቡት ይናለሽ። አህያ ለአህያ ቢራገጥ ጥርስ አይሰበርም። የሚጎዳው ሳሩ ነው። በላሁን ቀጥ ብላችሁ ውጡ፣ ከዚህ ውጡ። ኧረ ተይ ታለሚ፣ ኧረ ተይ። እንዲሁ ለማላውቀው ሰው አሳልፈሽ ሰጪኝ። እናንተ ሰዎች ውጡልኝ አልኩኝ እኮ። እኔ የምለው ግን ሌባ ለሌባ እንዴት ነው የምትተዋወቁት? ታይ ግን እህት አለሚ፣ ተይ። በሰው ሀገር አንድ ነገር በሆንብሽ በኋላ ትጸጸቻለሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ ቤተሰብ ሆኑ። ስለምታደርጉልን ነገር ሁሉ እጅግ በጣም እናመሰግናለን። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መጥተናል። ድንብላል ወንድሟን ከእስር ቤት አስፈትተዋለች ማለት ነው። እንግዲህ በወንድሟ በመስረቁ በጣም ብትናደድበትም ወይዘሮ ሜላት ግን ከእስር ቤት ሊፈታ ፍቃድ ስለሰጠቻት ሄዳ ክሱን አንስተውልሃል ብላ ነግረዋለች። እና እሱ እህት አለም እያለ ሲጠራት ይቅርታ አድርግልኝ፣ አንዳንድ አይነት ወንድም እኔ እንዲኖረኝ አልፈልግም፣ ወንድም አይደለህም ጭራሽ እያለች በጣም እያናደደችው ነበር ማለት ነው። እና ግን ከዚህ ከእስር ቤት ከወጣ በኋላ የትም መንቀሳቀስ አትችልም፣ ከአዲስ አበባ መውጣት አትችልም። ከየትም ብለክ ወርቁን ፈልገ ለሰዎች እንድትመልስ ፈልጋለሁ፣ ሌላ ወሬ አልፈልግም አለችው። እሱ ደግሞ እንግዲህ አንዴ ተሰርቋል ወርቁ ከየት ብዬ አመጣዋለሁ እያላት ነበር። አላቅልህም ብቻ ውጣና ከየትም ብለህ ወርቁ ከጠፋበት ፈልገህ መልስላቸው ብለው ጥለው ሄዳለች ማለት ነው። እንግዲህ ወንድሟም ያለው በባለፈው እነ ጆሮ አንተ ሌባውን ካወቅከውና በመልክ ሲሰርክ ካየኸው እዚህ አካባቢ ያሉትን ሌቦች ስለምናውቃቸው እኛ አፈላልገን እናገኘዋለን ብለው ስለተነጋገሩ በዚህ ምክንያት ወደ እነሱ ቀጥታ ሄዷል ማለት ነው። እናም ተገናኝተው እንግዲህ ሌባውን ለመፈለግ ነው ያሰቡት ማለት ነው። ሁለታቸውም ሶስታቸውም ያው ሌባውን ባየው አውቀዋለሁ ስላለ እነሱ ደግሞ ከዚህ በፊት ያው የመስረቅ ልምዱ ስላላቸው ጓደኞቻቸው
ስለሚያፈላልጓቸው በዛ ምክንያት ወርቁ ይገኛል ብለን ተስፋ እናደርጋለን። በሌላ በኩል ወይዘሮ ሜላት በአዲስ መንፈስ ስራዋን ጀምራለች ማለት ነው። እንግዲህ አለቃዋ አቶ መዘክር ቤቷ ድረስ ሄዶ እሱ ድርጅት እንደሆነ 80% የእሱ ድርጅት እንደሆነ እንድሰራም እንደሚፈልግ ከነገራት በኋላ ቀጠሮ ይዘው ነበረ። እናም በቀጠሮ መሰረት ስራ ጀምረዋለኝ። እናም ኢዩኤል ከዚህ ድርጅት 5% ነው ድርሻ ያለው። እናም እሱም የባለቤትነት ድርሻ ስላለው ወይዘሮ ሜላት በባለፈው እሱ ነበር ያስገባተኝ። ከዚያም ስላስቀየመችው እሱ ራሱ ስላስቀየማት ነበር አንተ ጋር ከዚህ በኋላ ድጋሚ አልነጋገርም ብላ ከስራ ላይ ያልገባችው ማለት ነው። አሁን ግን በአቶ መዘክር አማካኝነት ገብታለች። ነገር ግን ያው እሱም የድርጅቱ ሰራተኛ ስለሆነ ይገናኛሉ። እናም ባለፈው ቤት ድረስ ሄደሽ ሚስቴ በጣም ጥሩ ያልሆነ ነገር ስለተናገረችሽ በጣም ይቅርታ አላት። ወይዘሮ ሜላትም አንተ ባላደረከው ነገር ሚስት የሆነ ተጠያቂዋ አንተ አልተቀየምኩም፣ እኔ ተቀይሜ አላቅም። ያን የሚሆን የተናገርኩ ያው ስራዬ ላይ ነጻነት ስለምፈልግና ነጻነት እንድሰጡኝ ስለምፈልግ ነው ብላ አብራራችለት ማለት ነው። እናም ወደ ድርጅቱ ተመልሳ ስለገባች በጣም ደስ እንዳለው ነገራትና በሌላ ጊዜም ተቀጣጥረው ምሳ እየተገባበዙ ነበረ። እናም በዚህ አጋጣሚ አንቺ በጣም ጠንካራና በማርኬቲንጉ ላይም ትልቅ ውጤት የምታመጭ ሴት ነሽ፣ ግን አንድ ነገር ልንገርሽ ቅር ካላለሽ ብሎ አንቺ በዚህን ሰዓት ውድቀትሽን ማመንና መቀበል አለብሽ። ምክንያቱም ውድቀትሽን ካላመንሽ ለመነሳት ላለመውደቅ ነው እንጂ ለመነሳት ጥረት አታረጊም አላተኝ። እናም ሰው እንዲረዳሽ ቢያንስ ውድቀትሽን ደካማነትሽን መረዳት አለብሽ እና ሰዎች ሲረዱሽ ፈቃደኛ መሆን አለብሽ አላት። እሷ ደግሞ በጭራሽ እኔ አንድ ፈጣሪዬን ነው እንጂ የማንም ሰው እርዳታ አልፈልግም ብላ እንደዛም ብሎ ስለተናገራት በጣም ተናዳበት ትሄዳለች ማለት ነው። ድንብላልም ወንድሟ ከቤት ድረስ መሽቶ ነበረ። እናም ማደሪያ ስለሌለው በሷ ጋር ሊያድር ቤት ድረስ መጥቶ ነበረ። ነገር ግን ድንብላል በጣም ተናዳ ምን ልታረግ መጣ? ከዚህ እኔ እንዳንተ አይነት ወንድም የለኝም ውጣ ብላ አስወጣ ልከዋለች። እናም እሱ ማደር የለኝም ብላ አያገባኝም የትም ቢሆን ሄዳል እኔ እንዳንተ አይነት ሌባ ወንድም የለኝም ብላ እንግዲህ በረንዳ ላይ ያሳድረዋለች ማለት ነው። በጣም ጨክና። እናም ያው እሱ እንዲቀጣና እንዲማርላ ስለፈለገች ነው እንጂ የሆነ ጨክናበት አልነበረም። እነ ወይዘሮ ሜላትም ከስራ ሲመለሱ በጣም ተጨናንቃ ነበር፣ ተክዛ ነበር። ምኖች ነው የተከሽ ብላ ወይዘሮ ሜላት ስትጠይቃት ያው በቃ መናገር እንዳታናግሪኝ ካለበለዚያ ከዚህ ቤት እወጣለሁ እያለች እያስፈራራቻት ነበረ። ሜላት እንደዛ ብላ ስላልካስፈራራቻት በኋላ ሰላም ስትመጣ ግን ወንድሟን መጥቶ እንደነበር ከዛ ግን ውጣ ብላ እንዳስወጠችው በዛ ምክንያት እንደተረበሸች ነገረቻትኝ። እና አቦይ አባቴ ከዚህ ነገር ውስጥ ሁሉ የከተቱ ምን አርቂያቸው ነው እያለች አቦይ አባቴን አታስቸግራቸው፣ በቃ ሁሉ ነገር ይስተካከላል፣ ተረጋጊ እያለች ሰላሚናም እያረጋጋቻት ነበረ። እናም ድንብላል ከወንድሟ ጋር ለጊዜው ጥሩ ሁኔታ ላይ አይደለችም። እውነት ለመናገር ብታኮርፈው የሚገባዋለኝ እሱ ደግሞ ያው ጥፋቱን አምናለኝ። ስለዚህ ይቅርታ እንድታደርግለት ወደ ተደጋጋሚ እየጠየቃት ነበር። እሷ ግን ግግም ብላ ይቅርታ አላደርግም ብላለች። በሌላ በኩል ሀኒቾ ወደ ቤት አሁንም አልተመለሰችም። እናም ቤት ነበረች። ኤልያስን ጠርታም ኤልያስን እያናገረችው ነበር። ሁሉም ነገር እንደሰለቻት እንደደከማተኝ ምናለ ያኔ ወደ አዲስ አበባ ስመጣ ብታስቀረኝ ኑሮ አሁንስ ሁሉም ነገር ነው የሰለቸኝ እያለች ነበረ። እናም በጆሮ ምክንያት እንደሆነ ስላወቀ በጆሮ ምክንያት ነው ይሄን ሁሉ ነገር የምትይ ስላት፣ አዎ ጆሮ በጣም ተቀይሞኛል፣ እሱ እኔን ለመቀበል እኔን ለመረዳት ፍላጎት የለውም አለችው። እናም እሱም የተቻለውን ያክል ምክር ሰጣትና ጆሮን ለማናገር ሞከረ። ጆሮ ግን በቃ እሷ የምትፈልገኝ እኔን የችግሯ ጊዜ የሆነ ነገር መሸሸጊያ ስትፈልግ ነው እንጂ እኔም ፈልጋኝ አታውቅም። ስለዚህ እኔ እሷ ጸባይ ምንም ግራ እየገባኝ ነው፣ ምንም ሊገባኝ አልቻለም። ስትፈልገኝ ብቻ ነው እኔ አላገባሽም ያልኳት ራሱ ያው ችግር ውስጥ ስለሆነች ያንን ችግር ለማምለጥ ነው ወደ እኔ የምትመጣው እንጂ እኔም ፈልገኝ መታጣቅም ሲለው ይህ እኮ ታዲያ ትልቅ ፍቅር እንዳላት ነው የሚያሳየው። ሰው በችግሩ ጊዜ አንተ መሸሸጊያ ማድረጉ እኮ ትልቅ ነገር ነው አላት። ነገር ግን እሷ ነገ ችግር ባይቸግራትና የሆነ የተደላደለ ህይወት ቢኖራት ወደ እኔ አትመጣም። በዚህ ምክንያት እኔ ከእሷ ጋር መሆን ሰልችቶኛል ብሏት እንግዲህ ኤልያስን በተቻለው መጠኑ እነሱን ለማግባባትና ለማስታረቅ እየሞከረ ነበረ። እናም ተቀጣጥረው ሊያስታርቋቸው ሞከሩ። እነሱ ግን ጭራሽ ተጣልተው ተፈታት ነው ማለት
በቃ ለምንድን ነው አንተ የማትረዳኝ? ቤተሰቦች በዚህ ሁኔታ ላይ ሆነው እኔን መረዳት ያቃተህ ለምንድን ነው? በዚህ ልክ ራስ ወዳድ የሆንከው ስትለው ለዚህ ሁሉ ለተፈጠረው ነገር ሁሉ እኔን ተጠያቂ እያደረግሽ ነው ወይ ብሎ እንዲሁም ከዚህ በኋላ የፈለግሽውን ህይወት መምረጥ ትችላለሽ ብሎ ጥሏት ሄዷል ማለት ነው። ቤተሰቦችሽን ነው መምረጥ የፈለግሽው፣ ስለዚህ ከእነሱ ጋር መሆን ትችላለሽ፣ እኔ ግን በቅቶኛል ብሎ ጥሏት ሄደ። ተምቹ ሙዚቃ እያዳመጠ ነበር፣ የተባለውን ሁሉ አልሰማም። ኤልያስ ግን ሰምቷል። ቁጭ ብላችሁ ተነጋገሩ እያላቸው ነው እንግዲህ ሁለታቸውን በቃ ቆርጦለታል ብላ ሀናም ተከትለው ሄደች። በዚህ ምክንያት ኤልያስም በቃ አበላሽ ነው ነገሮች፣ እነሱ ቀስ ብሎ መነጋገር የሚችሉትን እኛ በመሀል ገብተን ሁሉን ነገር አቦካ ነው እያለው ነበረ። ተምቹ ሙዚቃ ከማዳመጡ አቁሞ ሲያዳምጥ ያው እንደተጣሉ ነው፣ እንደውም ተገላገል ነው፣ ቢለያዩ አንደኛቸውን ይሻላቸው ነበር እያለ ነበር። ምክንያቱም ተምቹ ሀና ጋር ሄዶ እኔ ያለኝ ዘመድ አንድ ጆሮ ነው፣ ስለዚህ እሱ ደግሞ አሁን ላይ ያለበት ሁኔታ ጥሩ ነው፣ ስራም እየገባ አይደለም። በዚህ ሁኔታ ከቀጠለ ነገ ስራ እየሰራ ስላልሆነ በዚህ ሁኔታ ከቀጠለ ነገ ሁላችንም ጎዳና ላይ መውጣታችን አይቀርም። ስለዚህ እባክሽ ሻክፊው እያላት ነበር። እሷ እንደውም ምን ያንተ እኮ እኔን ትጠላኛለች፣ እኔ አልጠላሽም፣ ግን ያው ስለምትረጂና አንዳንድ ነገሮችን ስለምቀልድሽ ነው እንጂ አልጠላሽም አላት። በሌላ በኩል ሰላሚና ዲስትሮ ሙያዋ በጣም ተመችቷት እየሰራች ነው። ወንድሟ ግን እንድትሰራ በጭራሽ አይፈልግም። ይሄ ላንቺ አይመጥንሽም፣ ይሄን የምሰራው እኔ ነኝ፣ ኃላፊነት ያለብኝ እኔ ነኝ ብሏል ብሲላት፣ እሷ ግን በጭራሽ አንተን ብቻ የቤት ኃላፊነት የሰጠህ ማን ነው? እኔንም በተቻለ መጠን አግዛለሁ፣ ደግሞ እንደምታዩት ቲፕ እየተቀበልኩ ነው አለችው። እሱ ግን በጭራሽ አሁን አዲስ ስለሆንሽ ነው ለሰፈሩ ስለምጁ ማንም ሰው አይሰጥሽም እያላት ነበር። ሰላምን ሀናም እነሱ ጋር ሄዳ ያለውን ነገር እያየች ነበር እና ሰላም ግን አላማረብሽም ይህንን ስራ ለምናሴ ተይለት እያለቻት እየመከረቻት ነበር። ሰላም ግን በዚህ ስራዋ እንደምትቀጥል ነው ያሳወቀቻት ማለት ነው። እናም በቀጣይ ክፍል ይዘልላችሁ እስከምንመጣ እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ ተመኘንላችሁ።